በነገራችን ላይ ዛሬ ስለ አርቲስቱ እንግዲህ ህልፈት አንዳንድ ነገር ላወራ ነው ማለት ነው። በነገራችን ላይ እኔ ያው አርቲስት ሰማይ በለው እንግዲህ ቢያርፍም ትንሽ ሰነባብቷል ማለት ነው። ነገር ግን በጣም የገረመኝ ነገር ስላለ ብዙ ዝም ብዬ ሀሳብ ልሰጥ ነው የመጣሁት እንጂ ቪዲዮ መስራት ፈልጌ አልነበረም። ምክንያቱም ማለት ይሄ ሰውዬ በቅርብ ሁላችንም አይተነው ነበር ኢቢኤስ ላይ እና እኔ ኢቭን አሁን ራሱ ውሸት ውሸት ነው የሚመስለኝ በእውነቱ ከሆነ ማለት ነው። እና ብዙን ጊዜ እነ ታምራት ደስታ እንዲሁም ደግሞ ማን ነበረ ማዲንጎ አፈወርቅ ብዙ አርቲስቶች መልካም መልካም ሰዎች ሐኪም ቤት እየሄዱ ተመልሰው አይመጡም። ያውም በራሳቸው መኪና እያሽከረከሩ ለምሳሌ ማዲንጎ አፈወርቅ ስለ ማዲንጎ አፈወርቅ ብንል ማዲንጎ አፈወርቅ እንግዲህ ትናንትናውኑ መድረክ ላይ እንደነበረ እንደዘፈነ እናስታውሳለን ማለት ነው። ነገር ግን በበነጊታው ሄዱ ህይወቱ አለፈ ሲባል ይሄ ማመን ራሱ ይከብዳል ጎበዝ። ይሄ ምንም በቃ የሆነ ጥርጣሬ ውስጥና ኃጢአት ውስጥ የሚያስገባ ነገር ነው ለእኛ ለራሱ ማለት ነው። እሱ ብቻም አይቀርም እሱ ብቻ ሳይሆን አሁንም ደግሞ ታምራት ደስታም እንዲሁ እሱም ቢሆን በራሱ መኪና እያሽከረከረ ሄዶ 22 ህይወቱ አልፎ ነው የመጣ ማለት ነው። እና ለምንድነው እኔ ማለት እሱ ብቻም ሳይሆን ሌሎችም አርቲስቶች ብዙ ሳይታመሙ ነው ህይወታቸው የሚያልፍ እና ምንድነው ችግሩ? እኔ ምንም መግባት ሊገባኝ አልቻለም። አንደርስታንድ ሊሆንልኝ አልቻለም። እና በጣም ወዛገባለሁ እውነት ለመናገር ነው። ይሄንን ሳይ አይ በቃ እንደዚህ ታዋቂ ሰዎች አርቲስቶች ሐኪም ቤት ራሱ ባይሄዱ ሁሉ ብዬ ነው ያሰብኩ። የእውነት እኔ ሰማህ ይበለው በቃ ማመን ራሱ የሚከብደኝ ማመን አሁን ራሱ ኢቭን አስባችሁታል? ሙዚቃውን እየገባው እያየው በተለይ ያበለያ እያ ወጣ ኮበሌ የሚለውን ኢቭን እንኳን እንደዚህ በቃ አረብ ሀገር ሆኜ በቃ ሲደብረኝ ምናምን እያንጎራጎርኩ ምናምን ነው ስራ የምሰራ ገብቷቸዋል። እና ምን ልላችሁ ፈልጌ ነው ብቻ በጣም ነው ያዘንኩት። እኔ በቃ እንደ ሰውኛ ሳስበው ኢቭን አሁን እኔ በጭራሽ እንዴት ሊሆን ይችላል ብዬ ነው እንትን ያልኩት ማለት ነው የሳልኩት። እና በጣም ነው የተሰማኝ ብቻ አላቅም። እኔ እንደዚህ የተሰማኝ እንግዲህ ቤተሰቦቹ ምንድነው የሚሆኑ በዛ ላይ እናት ተቀምጣ ስለ እናቱ እንግዲህም ደግሞ አንዳንድ ነገሮችን ሲል የነበረው ነበረ ማለት ነው። እና የእውነት እኔ ብቻ በጣም በቃ ይችነች አለም አንዳንዴ እኔ ይሄ ሰውዬ ብዙ ነገሮችን ሰርቷል። በፖለቲካውም በተለያየ በሙዚቃ ባህሉም በብዛት ተወዳጅነትን ያተረፈ አርቲስት ነው። ነገር ግን በዚህ ልክ እንደዚህ ይሆናል ብዬ በዚህ እድሜውም ይቀጫል ብዬ እኔ አላሰብኩኝም ነበረ። አርጅቶ የልጅ ልጅ አይቶ የሚሉ ሰንበዲ አንዳንድ ሰዎች አሉ። እናቱ እኮ አሉ እኮ በህይወት ስለዚህ የሰውዬ ገና ልጅ ነው ባይ ዘ ዌይ ከቅርብ ጊዜ ወዲህ ነው እንደዚህ ሰውነቱ ምናምን ግዝፍዝፍ ሲል ያው ውፍረት ለማንኛውም ሰው እንደማይፈቀድና ውፍረት በሽታ እንደሆነ ሁላችንም የምናውቀው ነገር ነው። ነገር ግን ሰውየው ከቅርብ ጊዜ ወዲህ ነው እንደዚህ የሆነ እንጂ በፊት እንደዚህ አልነበረም። እና በጣም ነው ያዘንኩት የእውነት ምን አለ ትንሽ እንኳን አመታቶች ቢቀመጥ እኔ ብቻ አላምንም። የተወሰነ ህዝቡ እየወደደው ሀገራችን የሚያስተዋውቅና አሁን እኔ የተረዳሁት ነገር ምንድነው? ኢትዮጵያ ላይ በቃ ደህና ሰዎች መልካም ሰዎች እንዳታስቀምጭ ተብላ ተረግማለች። ይሄ እርግማን ነው። ሀገር የሚጠቅመውን ወገንን ለሀገር ፍቅር ለሀገር በቃ ትልቁ ሚና ያላቸው ሰዎች በቃ እንዳታስቀምጭ ተብላ ኢትዮጵያ ተረግማለች። እኔ ያሰብኩት አሁን እንደዚህ ነው። በጣም ኢቭን እንኳን አብይ አህመድ ከመጣ አንስቶ በሀገራችን ደረጃ እነ ስመኘው ኢንጂነር ስመኘው እንግዲህ በረሃ ለበረሃ እየተንከለከሉ አባይ ግድብን ያሰሩ እና አምባቸው ኢትዮጵያን የሚወዱ ብዙዎች በሚሊዮን የሚቆጠሩ ባለሀብቶች ሀገርን የሚጠቅሙት ሲገደሉ ህይወታቸውን ሲያጡ እያየን ነው። ነገር ግን ሀገር አፍራሾች እንደምታዩዋቸው ሰው ሲገሉ ደሃን ሲያፈናቅሩ ሲገሉ በደሃ ላይ ሲቀልዱ ሲሳለቁ የሚውሉ እነሱ ልክ ሀውልት ሆነው ነው የሚቀመጡት። እና ይሄ እርግማን ነው ብዬ ነው የማስበው። የእውነት ይሄ አርቲስት በቃ መሆን የሌለበት አርቲስት ነው። ማጣት የሌለብንን አርቲስት ነው ያጣነው እንደ ሰው ማለት ነው። እና እኔ በጣም ነው የምጠራጠረው። አስባችሁታል? ለምን እንዴት ምንድነው አርቲስቶች ሄዱ ታመው ለምንድነው ተመልሰው የማይመጡት ምንድነው ችግራቸው? እና ይሄ ነገር በጣም ነው እንትን የሚለኝ ማለት ነው። ብቻ በጣም ያዘንኩት በስመአብ ወልድ በቃ በጣም በቃ ከምላችሁ በላይ ማለት ነው ያዘንኩት። እና ለማንኛውም ብዙ ወሬ ያላወራባችሁም ቤተሰቦች እግዚአብሔር ከእንደዚህ አይነት ነገር ይጠብቅ ነው የምለው። እንግዲህ በመላው ዓለም ላይ የምትገኙ በአረብ ሀገር የምትገኙ እህቶችም ወንድሞችም ፈጣሪ ከእናንተ ጋር ይሁን። እንግዲህ ዛሬም ደግሞ እኛ ሁሌ ጠዋት ስንነሳ ጆሮአችን ጭው የሚያደርግ ነገር ነው የምንሰማው በእውነቱ ከሆነ
ያው ዛሬ እንግዲህ የሆነ ሰው ወደ ዱባይ ይመስለኛል አይ ቲንክ ባልሳሳትም ቀን ስራ የሚሰራ ወይንም ኮንስትራክሽን የሚሰራ ወንድም ህይወቱ እንዳለፈ እየተናገረ ነው ማለት ነው። በጣም ያሳዝናል። ምን ከምን ብዬ እንደምል ራሱን ያላቅ። የኛ መከራ በቃ በጣም ብዙ ነው። መከራችን በጣም ትንሽ ሳይሆን በርካታ ነው። ፈጣሪ ከእንደዚህ አይነት ነገር ይጠብቅ ነው የሚባል። የእውነት በሰው ሀገር ከባድ ነው። በሀገርስ ቢሆን መቼም ዘመድ አዝማድ አይቶ ይሻላል አይደለ? ነገር ግን በሰው ሀገር እንጀራ ፍለጋ መጥቶ እንደዚህ ሲሆኑ በጣም ነው የሚያሳዝነው። ከእንደዚህ አይነት ነገር ጠብቅ። እንዲሁም ደግሞ ቅመሞችን ማርያምን ውሃ እየጠጣችሁ እኔ ራሱ ግቢ ጠቢ ተብዬ ማለት ነው ግቢ ሳጥብ በቃ ፊቴ አይታያችሁም ላበት እንደዚህ ጥምቅ 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 ነው የሚለው በነገራችን ላይ ማለት ነው። እና አትበሉ ራሳችሁ ጠብቁ ማለት ነው። ሌላ ግን ምንም የምለው ነገር የለም። በተረፈ ግን ሁላችሁንም ሰላማችሁ ብዙ ተረፍረፍ ይበልልኝ እያላችሁበት የዓለም ዳርቻ። በሌላ ቪዲዮ እመጣላችኋለሁ። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት ሁሉም ነገር በቃ ይበለን። እውነት ለመናገር ሀገራችንም እንደምታውቁት ኢትዮጵያ ሰላም አይደለችም። ረዥም ዓመት ጦርነት እያስተናገደ ነው። እንደዚህ አይነት ነገር በቃ ይበለን። በተረፈ ሰላማችሁ ብዙ ተረፍረፍ ይበልልኝ። ሀሳብ አስተያየት ካላችሁ እንቀበላለን ማለት ነው። ሰላማችሁ ብዛ